በነገራችሁ ላይ እዚህ ጋር ዛሬ ላይ የተፖስተው ፖስት ዛሬ ወይ ትናንት አላውቅም፣ ብቻ ግን እኔ ያየሁት ዛሬ ነው። ነገር ግን ይሄንን ቪዲዮ የተቀረጸው ቅምጥሌ ለብሩኬ ደብዳቤ የጻፈችለት ቀን ካስታወሳችሁ ያን ቀን ነበረ ይሄ ቪዲዮ የተቀረጸው ማለት ነው። ለምን እንደዛ አልሽ ወይ ደግሞ ለምን አወቅሽ እንዴት እንደዚህ አልሽ ካላችሁ ደግሞ በበነገው ማን ነበር ፍጹም ወጦ ሰርቶ ነበር ቪዲዮ። በቃ ስልክ እየደወለች አይደለም እያወራች አይደለም ምናምን ብሎ ማለት ነው። ሶ ነገሩ በአንድ ላይ ተመካክረው ተነጋግረው ከየት ተጀምሮ ከየት መጨረስ እንዳለበት ድራማው ተነጋግረው የጀመሩት ነገር ነው። ገባችሁ? ከዛ ቅምጥሌ ደግሞ ያን ፎቶ ለፍፄ ሰጠው እንጂ ፍፄት ስልኳን ቀምቷት አይደለም ወይ ደግሞ ምናምን ገባችሁ? ያን ቀን እያልፈለግኩበት ቦታ አልነበረም። ይህን ፎቶ ማለት ነው። ፎቶዋ ያቺ አበባ ይዛ የተነሳቻት ፎቶ። ከዛ በቃ እኔ የት ነው እዚህ በፊት የሆነ ቤት ገብተው ቪዲዮ ሰርተው አምልጦኝ ነው እየገባው ማለት ነው። በብሩኬ ሸር በቅምጥሌ ሸር እንዲህ ነበር የለፋሁት ያችን ፎቶ ለማግኘት ማለት ነው። ምክንያቱም እንዲህ ፕሮፋይል አድርገውት ታምብሌል ላይ ሆኖ አልፎኝ ነው ምናምን በሚለው ማለት ነው። በደንብ ነበር የፈለግኩት። ሁለታቸው ቤትም ፈለግኩ፣ ሌላ ቦታ ላይ ፈለግኩ፣ አላገኘሁም። ከዛ እኔም እናንተን ጠየቅኳችሁ እች ፎቶ የመቸነች ምናምን እና ደግሞ በቃ የዛን ቀን ነበረ የደብዳቤው ቀን ነው ማለት ነው የፎቶ የተነሳችሁ ምናምን ብዬ ማውርቼ ነበረ ካስታውሳችሁ። ከዛ ብዙዎቻችሁን ኮሜንት ላይ እንደዛ እያላችሁ ነበረ እና ባይዘወይ ጨረቃዎቼ ክፉ አይንካችሁ፣ ሁሌም ደስታችሁን ሰላማችሁ ነው የምንፈልገው እውነት ለመናገር። ነገር ግን አንድ ነገር ልንገራችሁ እዚህ ጋር እውነት ማለት ነው ስሬስሊ ነው ይህን ነገር ማስተላልፈው። እባካችሁ በምትሰሩት ቪዲዮ መሀል አትማሉ። ነገሩ ስሬስ እንዳልሆነ እያወቃችሁ እኛ እሺ፣ በጣም ብዙ ሰው እኔ ጋር የሚከራከሩትን ነገር ልንገራችሁ። ዛሬ ነገር የምናገረው በጣም ብዙዎቹን በውስጥ ስለምጽፉልኝ አንዳንድ አይቼ ዝም እላለሁ። ምክንያቱም በቃ ነገሩ ወደፊት ሲሆን ስለሚያዩት ብዬ ስለማስብ ዛሬ ደግሞ አይታችኋል እና ቢያንስ ዛሬ የተወሰነ ልታምኑኝ ስለምችሉ ልንገራችሁ። ይህንን ስራ ለዚህ ነው አትተቹ፣ ብሩኬ ተው እንደዚህ አትበል፣ ብሩኬ እንደዚህ ሰደባት፣ ቅምጥሌ እንደዚህ ያለችው ምናምን አትበሉ ምላችሁ። እንደዛ ነው። ገባችሁ አይደለ? ምክንያቱም በቃ የተሰጡትን ካራክተር ነው የሚጫወቱት። እኛ ደግሞ በተሰጡት ካራክተር ልክ ደግሞ የእንትና ካራክተር ልክ አይደለም እንደዚህ ነው፣ የእንትና ካራክተር እንደዚህ ነው ብለን አስተያየት መስጠት እንችላለን እኮ። አስተያየት መስጠት ግን ያን ያክል ኦቨር ባናሳይ ማለት ሁለታቸው የሚያደርጉት የራሳቸው የሆነ ነገር አላቸው። እውነት ለመናገር ሄኖክን ጠልቸው ወይ ደግሞ የግል ጥላቻ ኑሮብኝ ምናምን አይደለም። ገባችሁ? ስለ ሄኖክ አስተያየት እየሰጡ ያሉት ወይ ደግሞ ሄኖክ ላይ የምታደርጋለህ ሳይሆን እያልኩት ያለሁት በቃ የተሰጠው ካራክተርም ሆነ ራሱ እያደረገው ያለ የካራክተሩ አጨዋወት አልቻለበትም ነው። ገባችሁ? አንዳንዴ እኮ የተሰጣቸውን ካራክተር በቃ የሆነ ድርቅ ያለም ቢሆን የሆነ ነገር አለው፣ የሆነ ነገር የሚስባቸው ወይ ደግሞ እዚህ ጋር ትክክል ነው የምትሉት ነገር አለ። የሄኖክ አንደኛ ካራክተሩ ራሱ ዜሮ ነው ማለት በቃ በሰዎች ዘንድ የሚያስጠላ፣ የሚያበሳጭ፣ የሚያናድድ ነው አንደኛ ነገር። ሁለተኛ ነገር ደግሞ እሱ ራሱ በቃ ይሆን አልቻለበትም። ታውቃላችሁ የሆነ ካራክተሩ ላይ ገና ነው አልመጣም ልጁ። ያ ነው ያለው ነገር እንጂ እኔ የግል ጥላቻ የለብኝም። ባለፈው ነግሬያቸዋለሁ። የራሱ የሆነ እውነት አለው፣ ግን የሚናገራቸው አነጋገሮች ወይ ደግሞ የሚያስረዳቸው አረዳዶች ነው ያልቻለበት። ተግባባን? ያ ነው ያለው እንጂ የግል ጥላቻ ምናምን ኖሮብኝ አይደለም። የግል ጥላቻ ደግሞ ሊኖርባቸው አይገባም። ኖርማል፣ እሱም አብሮ እየሰራ ነው ምናምን። ስራው ሲያቆም ደግሞ እኮ ያለው ነገር እናያለን ማለት ነው። ስለዚህ እኔ የግል ጥላቻ የለብኝም። ግን ባየሁት ልክ ይሄ እንደዚህ ነው እንደዚህ ነው፣ ከዚህ ጋር ብሩኬ እዚህ ጋር እንደዚህ ስህተት ነህ፣ ቅምጥሌ ደግሞ ከዚህ ጋር የኔን ነገር ማስተካከል አለብሽ በሚለው ነው ምን ሄደው ማለት ነው። ስለዚህ እዚህ ጋር ቪዲዮ አይታችኋል፣ ቲክታክ ላይ ወጥቷል። ግን ሁለታቸውም ሪፖስት አላደረጉም። ለምን? ሰው እንደሚሰድባቸው ስለሚያውቁ። ለምንድን ነው እናንተ እንደዚህ የምታደርጉት ምናምን እንደሚላቸው ስለሚያውቁ። ነገር ግን ማስተላለፍ ፈልገው ምንድን ነው ያልኳችሁ፣ እባካችሁ አትማሉ። ሰው ሁሉ እያመናችሁ ያለው ማሉ እኮ ማርያምን አለች እኮ እግዚአብሔርን አለ እኮ ምናምን እያሉ ነው እያመኑ ያሉና ካለመማል መስራት ትችላላችሁ። እባካችሁ በፈጠራችሁ አትማሉ። በቃ ስራ እንደሆነ እኔ ሲጀምር ድብን አድርጌ ከመጀመሪያው እስከ መጨረሻው አውቃለሁ። እኔ ራሴ አውቃለሁ። ባይዘወይ ሰው መውደድ ፋራነት ወይ ደግሞ ድፍን ጭንቅላት አይደለም። ይህ ነው። እወዳችኋለሁ፣ አከብራችኋለሁ። ከልቤ ነው የምወዳችሁ። ክፏችሁን አልመኝም። ነገር ግን እናንተ የምታደርጓትን እያንዳንዷን ነገር አውቃለሁ። ይህ የሆነ አንዳንዴ ቤተሰብ ሳይኮሎጂካሊ መረዳት መቻል አለባችሁ። ሲቀጥል ደግሞ ስለ ስራው ስለ ዩቱብ በደንብ አድርጋችሁ ማወቅ አለባችሁ። እነሱን ለማወቅና ለመረዳት ማለት ነው።
ስለዚህ ባካችሁ ጨረቃዎች አትማሉ፣ አትማሉ። ልክ አይደለም፣ ልክ አይደለም። እስቲል ሙስሊሞቹ የሚያምኗችሁ ማርያምን ስትሉ እግዚአብሔርን ስትሉ ነው። እኛ የምናምናችሁ ማርያምን እግዚአብሔርን እያላችሁ በሚሰሩት ነው። እና ፍፄም ሄኖክም ቤኪም ሁላችሁም እባካችሁ ባለፈው ሲጀመር ጀምሮ ነግሬያችኋለሁ። እውነት ነገር ቢሆን ወደ ፔብሊክ አያመጡት፣ ወደ ሶሻል ሚዲያ አያመጡት። ከሶሻል ሚዲያ ጀርባ ነበረ የሚጨርሱት ማለት በፕራይቬት ማለት ምንም ነገር የምር ሲጣሉ ወደ ሶሻል ሚዲያ ይመጡ ብዬ ነግሬያችሁ ነበረ ማለት ነው። እና ብዙዎቻችሁ ኧረ አንቺ ተስፋ አትቆርጭም የምን ስራ ነው የምትይው? በቃ አንዳንዴ ቦይስም ስትልኩልኝ ጽሁፍም ስትልኩልኝ አይቼ ዝም ሰምቼ ዝም የምለው አንዳንዴ የምታስረዱት አረዳድ ሰው ማይረዳችሁ ከሆነ መድከም ነው። ለምን ደክማለሁ ማለት በቃ አንዳንዴ ነገራችሁት ሰው ሲረዳችሁ ኦኬ ነው እንደዛ ምናምን ብሎ እኔ እዚህ ጋር መጥቼ ብነግራችሁ ሲጀመር እኮ በጣም ብዙ ግልጽ አድርጌ ማልነግራችሁ ነገሮች አሉ። በግልጽ ብዙ ነገር ግን ያኔ ምስል ሰጣችኋለሁ ምሳሌ ያን ይዛችሁ እንድትረዱ ማለት ነው። ገባችሁ አይደለ? ስለዚህ ሁሌ እላችኋለሁ እናንተ አትጨነቁ፣ አታስቡ። ሁለታቸው ሰላም ናቸው። ለምንድን እናንተ የምትጨነቁት? ለምንድን እናንተ የምታስቡ? ቪዲዮአቸውን እዩላቸው፣ ተከታተሏቸው፣ ውደዷቸው፣ አክብሯቸው። ግን ራሳችሁን እስክትረሱ ድረስ በቃ ምን ልበላችሁ፣ እንደዛ መሆን የለበትም። ልክ አይደላችሁም። የሆነ የመውደድ ልክ አለው፣ የማክበር ልክ አለው፣ የማመንም ልክ አለው። ተግባባን? የምሬ ነው። በጣም ብዙዎቻችሁም ስለምትረግሙኝም ነው። እርግማንም እረገማለሁ፣ ስድብም አለው ምናምን እና እኔ አይዶን ኬር። በነገራችሁ ላይ ማንም ቢሰድበኝ ማንም ቢረግመኝ ምንም ስለማያመጣ የእናት የአባቴ እርግማንና ምርቃት ነው እኔ ጋር ሊደርስም ላይደርስም የሚችለው እንጂ ማንም አይደለም። ገባችሁ? ማንም ሰው የማያውቃችሁ ሰው ቢሰድባችሁ ቢረግማችሁ ምናምን አይደርስም። እንዳደነግጡ ስለማይደርስ እናት አባቶቻችሁ እንዳይረግሟችሁ ከዚህ ጉርሻ እንደዚህ አቅምሶ ያሳደጋችሁ ስለሌለ ዶንቶሪ ምንም እንዳትጨነቁ። ነገር ግን እኔ ደግሞ እውነትን ከመናገር ወደኋላ አልልም። የሆነ ሰው ስላላመነኝ ምናምን ብዬ ወደኋላ አልሽለጠለጥም። ግን ጨረቃዬ እንግዲህ እንዳያችሁት ጨረቃዎቼ ቡራዬ ወንድሜ ቅምጥሌ እንዳያችሁ ሰርፕራይዝ አድርጓታል። ቅምጥሌም ደግሞ እጅግ በጣም ነው ደስ ያላት ማን ያለችው። ከዛ እንደኔ ተሳሙ ለወንድም ለእህት ለጓደኛ ብቻ ለፍቅረኛ ለፈለጋችሁ ሰው ሰርፕራይዝ አድርጋችሁ ደስ ይበላቸው ብሏል ማለት ነው። ድምፁን እዚህ ጋር አላስገባሁትም፣ ግን ቲክታክ ላይ በጣም ብዙ ልጆችን ፖስት አድርገውታል። እኔም ፖስት አድርጌዋለሁ። ባለፈው ልደት ያከበረላት ሰዎች ናቸው በነገራችሁ ላይ እና በዚህ ልክ ነው እሱ ለእሷ ደስታ የሚጨነቀው። ብዙ ጊዜ ነግራችኋለሁ። ብሩኬ ለእሷ ደስታ በጣም ጥግ ድረስ ይጨነቃል። ቅምጥሌም ለእሱ ደስታ ትጨነቃለች ስላችሁ ያላመናችሁ ነበራችሁ እና ይኸው እንግዲህ ማየት ማመን ነው አይደል የሚባለው። 300 ኬ ማን ነው 250 ኬ ድራማው ሳያልቅ ቀድማ እንደምትገባ ስለሚያውቅ ነው ቀድሞ ሰርፕራይዝ ያደረጋት ማለት ነው። አያችሁ፣ እኛ ግን በማገባን እንዲህ በዚህ ወጥቶ በዚህ ወርዶ እንላለን። ያኔ በቃ ፎቶ ተነሱ ምናምን ምናምን እንደፈለጉ ሆኑ። ይህንን ጊፍት ከሰጣት በኋላ በቃ ለማንኛውም ክፉ አትመኙላቸው፣ ለእናንተም ክፉ አታስቡ ማለት አትጨነቁ። ከዛ በመቀጠል ዋናው ነገር ምንድን ነው? ማመን መቻላችሁ። ብዙ እያለቃቀሳችሁ ያላችሁ ስላላችሁ እንጂ ከዛ ውጭ ኖርማል ነው፣ አዲስ ነገር አይደለም። እንደዚህ ድራማ መስራት ምናምን በእነሱ አልተጀመረም። ግን በጣም ብዙ ከልብ የምትወዷቸው የምትጨነቁ ስላላችሁ ነው፣ በአጭሩ ማለት ነው። ገባችሁ? በዙሪያቸው ያሉት እኮ እውነት ነው ብለዋል ምናምን ሁሉም ተመካክረው ሀብም መጦ እንደዚህ ቢል ማንም ሁላቸው በዙሪያቸው ያሉ መጠው እንደዚህ ቢሉ በቃ ተያይዞ ስራ ነው ብያቸዋለሁ። ተያይዘው ይደጉ። ግን እናንተም ቢሆን ማየት ካለባችሁ ዝም ብላችሁ ማየት ማለት መውደዳችሁ እንዳለ ሆኖ ማለት ነው። ከዛ ውጭ እንደዚህ ነው እርስ በርስ መሰዳደብ። ለዚህ ነው ብዙ ጊዜ እርስ በርስ መጀመሪያ ተዋደዱ፣ ተከባበሩ ምላችሁ። እነሱ ተመካክረው ተዋደው ተፋቅረው ለሚሰሩት ስራ እናንተ እርስ በርስ መብላላታችሁ ምን ይሉታል? ገባችሁ? አሁን እኔ እዚህ ጋር ከሆነ ሰው ጋር ድራማ ብሰራ እዚህ ጋር የሆነ ሰው ስም መጥራት ባልፈልግም ብቻ ከሆነ ሰው ጋር ብሰራ እዚህ ጋር መጥቼ ሰድባታለሁ ምናምን፣ በውስጥ ግን እየተሳሳቅን ነው። ሰላም በቃ የኔ ፍቅር የኔ ወድ እየተባባልን ነው። ገባችሁ? እኛ ውስጣችን ካወቅን እንዳልተጣላን ካወቅን ሌላ ሰው ቢብላላ ምን አገባን? ስለዚህ እናንተ ደግሞ በዚህ ልክ ማለት አንዳንዴ በዚህ ልክ ጅል መሆን የለባችሁ። ብሰሉ እንዴ! ለምንድን ነው እርስ በርስ የምትብላሉት? እርስ በርስ ትሰዳደባላችሁ። እርስ በርስ የስደት እህትሽን ሰድበሽ የማይሆን ቃል ተናግረሽ ምን ይመጣልሻል? ምን ይሻልሻል? ፈጣሪው ይቅር በለኝ እና ነገ ሰላም ሆነው ሲመጡ ታፍራላችሁ ምላችሁ። ለዚህ ነው ጨረቃዎች ክፉ አይንካችሁ፣ ከክፉ ነገር ፈጣሪ ይጠብቃችሁ። ሌሎቻችሁም እንግዲህ
ማለት እንድታስተውሉ ያክል ነው ይህንን ቪዲዮ የሰራሁት፣ ሌላ ነገር አይደለም። ድራማ መስራት በእነሱ አልተጀመረም። ኦኬ ኖርማል ነው። ምን ልላችሁ ነው ባጭሩ፣ በዙሪያቸው ያሉ ሰዎች እኮ እንደዚህ ብለውናል ምናምን። ሁሉም ሰው ድራማው እንዲደምቅ ስለሚፈልግ ነው እንደዛ የሚለን ማለት ነው። ስለዚህ አትሸወዱ። ሰው መውደድና ጅልነት እየለየን የምሬን ነው። እኛ ስለምንወዳቸው እኛን ጅል አድርጋችሁ የምታዩን አንዳንድ ሰዎችም ምናምን ነገር፣ አንዳንድ ሰዎች የሚገርማችሁ ግልጹ የሚናገሯሉ እንደዚህ እንደዚህ ነው ምናምን ብለው፣ አንዳንድ ሰዎች ደግሞ የማይሆን ነገር። ስለዚህ ያኔ ሰው መውደድ ሰው ማክበር ሌላ ነገር ነው፣ ጅልነት ሌላ ነገር ነው። ጥግ ድረስ እኛ ምንም ነገር እንደማናቅ ድፍንፋራ አድርጋችሁ አትዩን። በጣም ብዙ ሰዎች እዚህ ጋር ጨረቃዎችን ብቻ አይደለም ብዙ ሰዎች አሉ በውስጥ መጡ ምናምን በቃ እንደዚህ እኮ ነው ምናምን ነገር አይመጣም። ሲጀመር ብዙ ጊዜ ነግራችኋለሁ፣ ድራማ ሲሰራ እንደዚህ ጥያቄ ሰውንም እንዴት ነው ምናምን የነሱ ብላችሁ በውስጥ አትጠይቋቸው፣ እነሱንም አጻፉላቸው ብያቸዋለሁ። ምክንያቱም ማንም እውነታውን ስለማይነግራችሁ። ይህ ደግሞ የዩቱብ ባህሪው ነው። ተግባባን? ያለው ነገር እሱ ነው። በተረፈ ዛሬ ወይ ነገ ሰላም ይፈጠራል ብዬ አስባለሁ። ስላችሁ ያው ወደ እኛ የሚመጡበት እንጂ እነሱ ሰላም ናቸው። ሲጀመር እየተሳሳሙ እየተጎራረሱ ነው ያሉት። እግዚአብሔርን ሁላቸውም። ትናንት ሄኖክና ፍፄም ተደባደቧ። ከዛ ሄኒ እጁን ተቆርጧል እንዳያችሁት። ወይኔ ጓደኛ ይዞ በቃ ምናምን ይባባላሉ። ስለዚህ አይ ዶንት ኬር ኖርማል። እንደውም በዚህ መሀል ስናገር ምናምን ያስቀየምኳችሁ፣ ያስከፋችሁ፣ ያስደበርኳችሁ፣ ያናደድኳችሁ ካላችሁ እሰየው፣ እንኳን ተናደዳችሁ። ገና ድራማው ሲያልቅ እናደዳለን፣ እንበሳጫለን። ድራማው ሲያልቅ ሶሪ እንባባላለን ማለት ነው ጋይስ። ምክንያቱም እኔ እኮ በቀደም ይቅርታ ጠይቂያችሁላችሁ ነው። ከዛ በመሀል ላይ ደግሞ መልሼ ተነካካው ማለት። ስለዚህ እንደው አንድዬ ይቅርታ ብላችሁ ይሻላል በሚለው ነው። ስለዚህ ሁለታቸው እርስ በርሳቸው ደስታ ናቸው። ምንድን ነው የሚባለው ማለት ቅምጥሌ ለቡራ ቡራ ደግሞ ለቅምጥሌ ደስታዋ ነው። ሁለታቸው ይሄ ነው ብላችሁ ልትለዩቸው ወይ ደግሞ እሷ እንደዚህ ነች ወይ እሱ እንደዚህ ነው የምትሏቸው ልጆች አይደሉም። ይህንንም ነገር በደንብ አድርጋችሁ አይምሯችሁ ውስጥ እንድታስገቡት ነው። እሷም እንዴት ደስ እንዳላት አለችው እኮ። ብሩኬ ደግሞ ደስ አለው፣ ተሳምኩ እኮ ተሳሙ ምናምን አለ ማለት ነው። ብቻ የምመቻችሁ፣ ወዳችኋለሁ። ለድምፄ በጣም ይቅርታ ቤተሰብ፣ ትንሽ እንደ ጉንፋን አይነት ነገር ይሆን እንደምንም ምናምን አላውቅም፣ ብቻ ትንሽ ነገር አመም አድርጎኛል። እናወዳችኋለሁ። መልካም ጊዜ ባይ